መራቂው ሰላም በሰማይ ላይ እንዳለች ላም ታሪኳ እንጂ ወተቷ ባሊ ባይሞላም ሰላም ብያለሁ ሰላም። ልጆች ጆሮአችሁን ተሰጣችሁኝ እመርቃችኋለሁ። ያኔ በእኛ ጊዜ ሁሉ ነገር የተትረፈረፈ ስለነበር አንድ ዕቃ በገንዘቡ የገዛ ሸማች የሆነ ነገር በነፃ ይመረቅለት ነበር። ለምሳሌ ላም የገዛ ሰው ጥጃ ይመረቅለታል። ወንበር የገዛ ሰው ተቀማጭ ይመረቅለታል። ልጁን ከፍሎ ያስገረዘ አባት ራሱ በነፃ ይገረዛል። ዛሬ ግን ሁሉ ነገር ተመናምኖ አፍ ብቻ ስለተረፈ ባፌ ብቻ መርቃችኋለሁ። ልጆች ወልዳችሁ ሳሙ፣ አልፎ አልፎ ቃሙ። ምድሪቱ ብትሞላም ቅሉ ብዙ ተባዙ ፕላኔቶችን ሙሉ። አዎ ከብዙ ዓመታት በፊት እኔም እንደ ሰው ምሽት አግብቼ ወንድ ልጅ ወለድኩ። አልተመረቀልኝም። እልም ያለ ሰነፍ ሆነ። እኔ ታታሪ ነኝ። ነፍሷን ይማርና እናቱም በአንድ እጇ ሹራብ በሌላ እጇ ሹርባ የምትሰራ ባተሌ ነበረች። እንዲያውም ይህም ባተሌነቷን አይቶ መንደርተኛው ሁሉ እመቤት የሚለውን ስሟን ትቶ መስሪያ ቤት እያለ ይጠራት ነበር። ልጃችን ግን በማን እንደወጣ እንጃለቱ ትምህርት ቤት ከገባ ጊዜ ጀምሮ ወላጅ አምጣ ነው እሄዳለሁ፣ ወላጅ አምጣ ነው እሄዳለሁ፣ ወላጅ አምጣ ነው እሄዳለሁ። በኋላ መመላለሱ ሲታክተኝ እዚያው የሚማርበት ትምህርት ቤት ውስጥ በአትክልተኝነት ተቀጠሩ። ልጆቼ እያዳመጣችሁኝ ስለሆነ እንደሚከተለው መርቃችኋለሁ። ተባረኩ። ለነገሩ ድሃ ከሚባርካችሁ ሀብታም ይማርካችሁ። መዳፍ ለማንበብ ካልሆነ በቀር የሰው እጅ ከማየት ያድናችሁ። ትርፍ ልብስ ያላችሁ ለተቸገረ ስጡ። ትርፍ አንጀት ያላችሁ በኦፕራሲዮን አስወጡ። እናም እንደነገርኳችሁ ልጄ ብለው ብሰራው ትምህርት ስላልገባው ወደ ቤቱ ገብቶ ቁጭ አለ። ቁጭ የሚልበት በርጩማ እለት ከእለት እየጎደጎደ ሄዶ 3 እግር ያለው ድስት መሰለ። ኋላ ቢጨንቀኝ ቢጠበኝ ሊቀ መላኩ ልጄን ስራ ብታስገባልኝ ባለቀለሙን ጃንጥላ አውሳለሁ ብዬ ተሳልኩ። በአመቱ በኢትዮጵያ የቦክስ ፌዴሬሽን ውስጥ የስራ እድል ተገኘለት። እሱ ግን መቼም የጠብም ሆነ የጥበብ ተሰጥኦ አልነበረውምና በዳኝነት የስራ መደብ ካልሆነ በቀር በቦክሰኝነት አልመዘገብም ብሎ አንገራገረ። ያኔ ብልጭ ብሎብኝ የቆላ ከስራዬ ላጥ አድርጌ ሳበቃ እዚህ ተጎልተህ እኔ በነፃ ስለበድብህ ተምትኖር የቦክስ ፌዴሬሽን በደሞዝ ቢያስለበድብህ አይሻልም ብዬ ስላልኩት ሄዶ ተመዘገበ። በኋላ የደረሰበትን ጉዳት ስታዘብ ግን አዘኑ። ባባው ትዝ ይለኛል። ከመጀመሪያ ተጋጣሚው ጋር ተደባድቦ ሲመጣ ፊቱ አብጦ አይኑ ተውጦ ሌላ ሰው ስለመሰለኝ የኔ ልጅ መሆኑን ያረጋገጥኩት በዲኤንኤ ምርመራ ነው። አንድ ስመጥር ክሊኒክ በነፃ አከመልኝ። ቆይቶ ግን የክሊኒኩ ስራ አስኪያጅ ጠራኝና ልጆትን በነፃ ስላከምነው የክሊኒካችንን ስም ክንዱ ላይ ተነቅሶ ማስታወቂያ ይስራልን አለኝ። አይንቅሳትት የልጄን ክንድ ስፋት የማውቀው እኔ ነኝ። የልጄ ክንድ እንኳን ለንቅሳት ለክትባት አይመችም ብዬ ተከራከረ። እንደምታውቁት የቦክሰኛ ህይወት ችግር ነው፣ አሳር ነው፣ ከጓንት ወዳፍ ነው። ይህን የተረዳው ልጄ አትሌት መሆን አለብኝ ብሎ ወሰነ። እኔ ግን ተው ልጄ፣ ተቦክሰኝነት በቀጥታ ወደ አትሌትነት ዘሎ አይገባም። መጀመሪያ ቢያንስ የአትሌት ቦዲጋርድ ሆነ አመት አገልግል ብዬ መከርኩት። አልሰማኝም። ማራቶን መሮጥ አስቦ በልምምድ ላይ ሳለ ሳያስበው የሀገራችንን ድንበር አልፎ ሱዳን ገባ። ሱዳን መግባቱ ሲነገረው ሻንጣዬን ላኩልኝ ብሎ ደብዳቤ ሰደደ። ልጆቼ ጆሮአችሁን ስለሰጣችሁኝ እመርቃችኋለሁ።
በጌታ ስም ባጋንንት የታሰሩትን አስፈቱ፣ በኔ ስም አካውንት ክፈቱ። ሴቶች ጤናችሁን ጠብቁ፣ እምብርታችሁን ደብቁ። ወንዶች መቅሰፍትን ፍሩ፣ ጭናችሁ መሃል ባለው ድጅኖ መቃብራችሁን አትቆፍሩ። እና እንደነገርኳችሁ ልጄ በአሁኑ ጊዜ ሱዳን ውስጥ ይገኛል። አገራችን ካላደገች በቀር አልመለስም ብሏል። እንደኔ አገራችን ያላደገችው በሀብቷ ስላልተጠቀምንበት ነው። በወንዞች ምን ተሰራ? ምንም። ድልድይ እንኳን አልተሰራም። በገጠር ወዲያ ማዶ ወንዝ ዳር የበቀለ ዛፍ ተገርስሶ ወዲህ ማዶ ታልተጋደመ በቀር ድልድይ የለም። አዎ በገጠር ተጥንት ጀምሮ ወንዙ ብቻ ሳይሆን ድልድዩም የእግዚአብሔር ስራ ነው። ሌላው ይቅር በመብራት ጉዳይ ከሱዳን ማነስ አለብን። ልጄ በጻፈልኝ ደብዳቤ እንደገለጸው ሱዳን ውስጥ መብራት በፈረቃ ሆነ የሚባለው ሳሎን በርቶ ምኝታ ቤት ሲጠፋ ነው። አዎ ፈጠን ብለን ስሜታችንንና ወንዞቻችንን መገደብ አለብን። አለበለዚያ የኃይል እጥረት በዚህ ተቀጠለ ኤሌክትሪክ እንደ ደመራ በአመት አንድ ጊዜ ብቻ እንደሚበራ አልጠራጠርም። በሀገራችን ብዙ ማዕድኖች ይገኛሉ። ተቆፍረው ከወጡት ብንጀምር እንኳ ወርቅ፣ መዳብ፣ የከበረ ድንጋይና የተከበረ አጥንትን መጥቀስ ይቻላል። የነዳጅ ነገር አልለየለትም። አሁን ባለው ተጨባጭ ሁኔታ አናዳጅ እንጂ ነዳጅ በሀገሪቱ የለም። ስለዚህ እንደኔ አማራጭ የኃይል ምንጭ መፈለግ አለብን። በቂ የሆነ የፀሐይ ብርሃን አለን። አረ እንስራበት ጎበዝ። እነ ጃፓን በፀሐይ ብርሃን ኃይል ወይም ሶላር ኢነርጂ ወፍጮ ይተክላሉ፣ ኢንዱስትሪ ያቆማሉ። በእኛ ሀገር ግን የፀሐይ ብርሃን ኃይል ወይም ሶላር ኢነርጂ የሚያገለግለው ብቅል ለማስጣት ብቻ ነው። ከዚህ በፊት አንድ ተመራማሪ እንደገለጠው የሀገራችን ዳግም አረቄ የነዳጅ አቅም ስላለው እሱን ተጠቅሞ መኪና ማሽከርከር ይቻላል። በእርግጥ ከሾፌሩ ተርፎ ለመኪናው የሚበቃ አረቄ በአገሪቱ እንደማይኖር አውቃለሁ። ብቻ እንዲያው ቢጨንቀኝ ነው። ይህን ሀሳቤን ይዤ ከአንድም 2-3 ኤፍኤም ብደውል ስልኩ ተያዘብኝ። በኋላ ጫማዬን እያስቀባው ለአንዱ ሊስትሮ በቃሌ ወጣሁለት። ስጨርስ አስተያየት አለህ ብዬ ጠየቅኩት። ቀና ብሎ አየኝና ጌታዬ ይሄ ያዝኩት እኮ የሊስትሮ ሳጥን እንጂ የአስተያየት መስጫ ሳጥን አይደለም አለኝ። እናንተ ግን በጥሞና ስላዳመጣችሁኝ እመርቃችኋለሁ። ፖለቲካችንን ያሳምረው፣ ስልጣንም ኤክስፓየር ዴት ይኖረው። ሟርት ጥቅጥቅ ያለ ጭጋግ ኮከብ የለሽ ሰማይ ወርዶ የማይበቃው ካፊያ መንደራችንን ተቆጣጥሮታል። ወዲም ያባባ ምሽት ነበር። ከሱቄ ፊት ለፊት የአሮጌ ብርድ ልብስ ቁራጭ የመሰለ ውሻ ብቅ አለና ሽቅብ አንጋጦ ማላዘን ጀመረ። አው መልአከ ሞት ወደ መንደራችን ገብቷል ማለት ነው። ለዚህ አባባሌ ምስክር የምትሆነኝ የብዙ ጥበቦች ባለቤት የነበረችው አያቴ እማሆይ ጽዮን ሞገሳ ናት። ፈጣሪ ለውሾች የመልአከ ሞትን ዳና የሚለዩበት ደመ ነፍስ ሰጥቷቸዋል። ሰው ሊሞት ሲል አሸቅበው እያዩ ያላዝናሉ ብላኛለች። በመንደራችን የታመሙ ሰዎች ብዙ ናቸው። ጤነኞችን መቁጠር ይቀላል። ያም ሆኖ የጸናባቸውንና ከፍተኛ የመሞት ዕድል ያላቸውን መንደርተኞች ማስታወስ ነበረብኝ። በመጀመሪያ የንኩ መምህር የጋሽ ተክሌ ጎረቤት አትጠገብ ታወሰችኝ። ለብዙ ጊዜ ተዘግቶ የከረመ ማድ ቤት ከፍታ ስትገባ ነው መጋኛ አጣሞ የጣላት ይላሉ ጠያቂዎች። ስለ ደህንነቷ በጠየቅ ቁጥር በጎ መልስ የሚሰጠኝ የለም። እንደ ገዘራ ታጥፎ የሚሄዱ አረጋቶች ሳይቀሩ አይ ምትተርፍም አይደለች ብለው ያሟርቱባታል። መልአከ ሞት የሚወረውረው ድንጋይ አትጠገብን ቢስት የሚያርፈው አስታጥቄ መንገሻ ላይ ነው። አስታጥቄ ሰፈሩን ያቀና ወዛደር ሲሆን
ከሚነዳቸው ወደላ አህዮች አንዱ የኋሊት ረግጦት አልጋ ላይ ውሏል። ሞት እኒህን ሁለቱን ችላ ካለ እማሆይ የሾርቅን አይለቃቸውም። በእርግጥ ዘመንን ሰፍሮ ካከፋፈለው ካንድዬ በቀር የእማሆይን ዕድሜ ልክ የሚያውቀው የለም። በድዳቸው እንደሚበሉ መደብ ላይ እንደሚሸኑ ስለማውቅ በበኩሌ ከ98 ዝቅ የሚሉ አይመስለኝም። ለአዳም ልጆች ዕድሜ ለታደለበት ቀን ከማቱሳላ ለጥቀው የተሰለፉ እማሆይ የሾርቅ ናቸው ተብሎ በጉብላይቶች ሲቀልድም ሰምቻለሁ። ሞት እሳቸውን ተጠይፎ ከሄደስ አናጢው ደመላሽ ቀኑ ደርሷል ማለት ነው። ደመላሽ የድመት ነፍስ ይዞ የተፈጠረ ይመስል 2 ጊዜ ከጣራ ወድቆ 1 ጊዜ ከጓደኛው ባመለጠ መዶሻ ተፈንክቶ ተርፏል። ሰሞኑን ግን ሰውነቱ ለይቶለታል። የአህያ ኪንታሮት፣ ጉበት፣ የሚጥል በሽታ እንዲሁም ብጫ ወባ እየተፈራረቁ ካልጋው ጋር ሰፍተውታል። ሞት ለሱ ግልግል ነው የማይል የለም። ጠጉራም ውሻ ተመልሶ ማላዘን ጀመረ፣ መበርገግ ጀመረ። ውሻው ወደ ሱቄ መቅረቡ ምን ማለት ነው? ይሄ ሟርተኛ ለምን አይተውኝም? በመንደሩ ውስጥ ያለ ብቸኛ ሱቅ ባለቤት ነኝ። ያለ ሸቀጦቼ የቅርብ ወዳጅም ሆነ ዘመድ የለኝም። ገበያ ግን ሞልቷል። እስከ ምሽቱ 4 ሰዓት እነግዳለሁ። 4 ሰዓት ላይ ሱቄ ይዘጋል። ዛሬ ግን ሱቄን በጊዜ ዘጋሁት። ፍራሽንም ዘርግቼ ጋደም ብዬ ብዙ አልቆየሁ። የሱቄ መስኮት ሲንኳኳ ሰማሁ። ደመቀ! የጋሽ ተክሌ ድምጽ ነው። ንክ ነው እየተባለ የሚታማ የ3ኛ ክፍል ሂሳብ መምህር ነው። ንክ የሆነበት ምክንያት በየሰው አፍ ይለያያል። የቁጥር ትምህርት አለመጠን በማጥናቱ አንጎሉን ተጥቅም ውጭ አደረገበት የሚሉ አሉ። በልጅነቱ አብዝቶ የጠጣው አብሾ ማሰላሰያውን አፈለሰበት የሚሉም አሉ። የሚወዳት ምሽቱንና ሴት ልጁን በመኪና አደጋ በአንድ ቀን ከተነጠቀ በኋላ ነካ ያድርገው ጀመር የሚል መላምትም ሰምቻለሁ። በበኩሌ በዚህ ጉዳይ ላይ የተረጋገጠ ማስረጃ የለኝም። የማውቀው ነገር ቢኖር ጋሽ ተክሌ ያለ ቅጥ ትንቧ እንደሚወድ፣ ብቻውን ማውራት መተከዝ እንደሚያበዛ፣ ከቆዳው ጋር አብሮት የተፈጠረ ይመስል ተቀይሮ የማያውቅ ቡናማ ጃኬት እንዳለው ነው። አረ ደመቀ! በጭጭታዬ ገፋሁበት። ተምተም ተምተም ዝም። ደመቀ! የጋሽ ተክሌ ጥሪ ሌላ መዳፍ መስኮቴን ይጠበጥብ ጀመር። ደመቀ! የሌላ ሰው ጥሪ ዝም። መብራቱን ድርግሜ ቡሉኬ ውስጥ ተሸሸኩ። ያለ እንቅልፍ ሌሊቱን አሳለፍኩት። በማግስቱ የሳሳ ጭጋግና ደብዛዛ የፀሐይ ብርሃን መንደራችን ተቆጣጥረውታል። ቀኛው ላይ በየመስኮቴን ከፈቱ። ንኩ መምህር ጋሽ ተክሌ ሲጋራ ገዝቶ ሱቄን ተገድፎ ቆመ። የጥሩምባ ድምፅ ተሰማ። ልፈፋ ተከተለ። የጋሽ ካሳዬ ልጅ ትናንት ማታ በድንገት ስላረፈ ቀብር ትደርሱ ዘንድ በረገኩ። ማን ነው ጋሽ ካሳዬ? ካሳዬማ ወደዚህ መንደር በቅርቡ የመጣ ቀለም ቀቢ ነው አለኝ ጋሽ ተክሌ በእኔ ያለው ጭስ እያጠነኝ። ልጁ ምን ነካበት? ትርፍ አንጀት ነው አጣርፎ የገደለው። ሐኪም ደርሶለት ቢሆን ኖሮ ቀዶ ያድነው ነበር፣ ግን አልሆነም። ለምን? ሐኪሞችን ለመጥራት ስልክ ያስፈልግ ነበር። አንተ ዘንድ ቢመጣ ያለ ወትሮ ሱቅህን ጠርቅመተኛ ሞከረ፣ አልሆነም። ልጁም ያለ ረዳት ፍግም ብሎ ቀረ። አንገቴን ደፋሁ። ስሬት አልባ ኃጢአት የሰራው መሰለኝ። በቀለም ቀቢው ሰውዬ ልጅ ሞት እጄ እንዳለበት ተሰማኝ። ራሴን ወቀሱ። አንተ እንዴት ልታውቅ ቻልክ? አንተ ዘንድ መጥቼ ነበር። ሲጋራ ፈልገህ? የአይጥ መርዝ? በዚያ ሰዓት? አሁን ራሴን ልገል ፈልጌ ነበር። ብቻዬን ቁጭ ብዬ ወሰን የለሽ ተስፋ የመቁረጥ ስሜት ተሰማኝ። ሚስቴንና ልጆቼ የሞቱት ልክ የዛሬ ዓመት በትናንትናው ዕለት ነበር። ተከተላቸው የሚል ስሜት መጣብኝ። በቀላሉ የሞትበትን መንገድ ስፈልግ የአይጥ መርዝ ሆኖ አገኘሁት። ግን ምን ያደርጋል፣ ወደ ሱቅ በመጣ በርን ዘግተሃል። ብጣራ ጭጭ አልክ። ያን ጊዜ ነው ድለቢሱ ቀለም ቀቢ የመጣው። የሰውየው ንግግር የማይፈታ እንቆቅልሽ ሆነብኝ። አሁን ዛሬ ግን ትናንትና ባደረኩት ሙከራ ራሴን ወቀሱ። ሌላ የመኖር ፍላጎት አደረብኝ። ምናልባት ያለ ወትሮ የሱቅን መስኮት ያዘጋህ ፈጣሪ እንድኖር ፈልጎ ይሆን? ጋሽ ተክሌ ወደ ጭሱ፣ እኔ ወደ አንክሮዬ ተሰደድን።
ሰሌዳና ጠመኔ ይህ የገጠር ቀበሌ ነው። አዲስ አበባ አይደለም፣ አሜሪካ አይደለም። የሂሳብ መምህር ናቸው። በጋቢ ላይ ሱፍ ቢደርቡ የሚያሽሟጥጣቸው የለም። በሁለት እግሮቻቸው ሁለት የተለያዩ ጫማዎች ቢጫሙ፣ ሁለት የተለያዩ ካልሲዎች ቢያጠልቁ የሚስቅባቸው የለም፣ የሚሳለቅባቸው የለም። ከብላቴና ተማሪዎች አንዱ እንኳን ደፍሮ ለምን ይሄን እናደረጉ ብሎ ቢሞግታቸው ለሁለት የተለያዩ እግሮች ሁለት የተለያዩ ካልሲዎች ማጥለቅ ምኑ ላይ ነው ነውሩ ብለው እጃቸውን ጭኑ ስር ከተው በቁንጥጫ ሊመለዝጉት ይችላሉ። አንበርክከው ሊነዱት ይችላሉ። ምክንያቱም ይህ አዲስ አበባ አይደለም፣ ይህ የገጠር ቀበሌ ነው። ለዚያ ነው አርፍደው ወደ ክፍል የገቡት። ለዚያ ነው በላብ ያደፈ መጽሐፋቸውን እንኳን ትተው የመጡት። ሕፃናት ወደ እኔ ይምጡ አላሉ። እሳቸው ወደ ሕፃናቱ መጡ። ደክሟቸዋል። ሕፃናቱ ግን ደብተራቸውን አወጡ። ምስኪን ሕፃናት የሂሳብ ትምህርቱን ሊቀጩት። ዛሬ ትንሽ ስለደከመኝ ስልት ስላላችሁ አሉ። በአንዲት ቅጽበት ከሂሳብ መምህርነት ወደ ሳሪነት ተቀየሩ። ምክንያቱም ይህ አዲስ አበባ አይደለም። አየለ መክት የሚባል ብላቴና ሳሉ ራሱ ላይ ቁንጮ ይኑረውና ያደፈ ቁምጣ ይልበስ፣ በእጁ በትር ያዝ አሉና አዘዙ። ይህን አዘው ዴስካቸው ላይ ተኙ። አይጣል የሕፃናቱ ፍጥነት አየለ መክትን ከምን ይውሳሉት። ይታረምላቸው ዘንድ ወደ መምህሩ መጡ። ተናደዱ። መምህሩ አሁን የሚፈልጉት መተኛት ነው። ጥሩ አሉ የከበቧቸውን አመዳም ሕፃናት እየተመለከቱ። ጥሩ አሁን ደግሞ ሌላ የክፍል ሥራ ልስጣችሁ። አየለ መክትን እንደገና ሳሉት። በቁመቱ ይደግ። ካደገ በኋላ ቤተሰቦቹን በተለያዩ መንገዶች ሲያገለግል፣ ቤተክርስቲያን ሲስም፣ ስሙ ሲመጣ፣ ሲያጠና፣ ሲመራመር፣ ትምህርቱን ጨርሶ ወገኖቹን አገሩን ሲረዳ፣ በኋላም አግብቶ ወልዶ ከብዶ በደስታ ሲኖር ሳሉ። ይህን ሳትስሉ ወደ እኔ አትምጡ። ይህም ብለው የተደናገጡትን ሕፃናት አሰናብተው ተኙ። ምክንያቱም ይህ የገጠር ቀበሌ ነው። የተከበራችሁ አድማጮቻችን አሁን የምንገኘው በመስቀል አደባባይ ነው። ከፊት ለፊቴ አንድ በእድሜ ገፋ ያሉ ሰልፈኛ ይገኛሉ። ሰልፉን በተመለከተ አነጋግራቸዋለሁ። ተከታተሉት። ስሙን ማን ልበል? ስሜን እንኳን ዝለለው። እሺ እድሜዎትን ይነግሩኛል? እድሜንም ዝለለው። እሺ እንግዲህ የምጠይቀዎት ስለ ሰልፉ ነው። ትናንት የገዢ ፓርቲው በጠራው ሰልፍ ላይ አይቾታለሁ። ዛሬ ደግሞ ተቃዋሚ ፓርቲዎች በጠሩ ሰልፍ ላይ ያዩት ነው። ይሄ ለምን እንደሆነ ሊነግሩኝ ይችላሉ? ጥሩ ጥያቄ ነው። በበኩሌ እኔ ከ66 ጀምሮ እንደተሰለፍኩ ነኝ። በ66 መሬት ላራዡ የሚል መፈክር አንግቤ ከተማሪዎች ጋር ተሰልፌ ነበር። በወቅቱ ተማሪዎች ወደ ፖሊሶች ወረወሩት ድንጋይ አይነ ስቤን ስላዋለቀኝ ዛሬ መርፌ መስል በአንድ አይነት ወስኜ እኖራለሁ። ቀጥዬ በ69 መኢሶንን በመደገፍ ተሰልፌያለሁ። ከዚያም መኢሶንን ተቃውሜ ልሰለፍ ችያለሁ። በበኩሌ ሰልፍ እስካለ ድረስ ከመሳተፍ ወደ ኋላ አልልም። ለምንድን ነው የሚሰለፉት? ምን ነካህ? እንዴት ያለ ጥያቄ ነው? ከመቀመጥ መቼም መሰለፍ ይሻላል። እጅህን እኮ በመፈክር ታፍታታለህ። በዚያ ላይ ሆታው ጭፈራው ሌላ ነው። ሰልፍ እኮ እንደ ጥምቀት ማለት ነው። ይሁን እንጂ ጥምቀት ከዓመት አንድ ጊዜ ብቻ ይመጣል። ሰልፍ ግን በሀገራችን በሽ ነው። በሰልፍ እንደነገርኩህ
በል ስል ጉብላሊቱ ሆ በል እያለ ይቀበለኛል፣ እያጨበጨበ ይከተለኛል። እንዴ ቤቴ እንኳን እንዲህ ያለ ድል ገጥሞኝ አያውቅም። ልጆቼ ተረት ስነግራቸው አይሰሙኝም። ልክ ላወራላቸው ስጀምር አባባ ደክሞኛል ብለው ደብተራቸውን ይዘው ወደ መኝታቸው ይሄዳሉ። ለሰልፍ ግን ተማሪው፣ ዶክተሩ፣ ምሁሩ ምኑ አሆ በል ስል አሆ በል ይላል፣ እምቢ በል ስል እምቢ በል ይላል። እዚያ ማዶ ያሉት ይታዩሃል። እኔ ነኝ ከሽሮ ሜዳ እዚህ ድረስ እያካለብኩ እንደ በግ እየነዳሁ ያመጣኋቸው። በቃ ይሄ ነገር ደስ ይለኛል። ከዚህ ሌላ ከሰልፍ የሚገኘው ጥቅም ምንድን ነው ብለው ያስባሉ? ይህን እንግዲህ ሰዓሊዎችን ጠይቃቸው። ደነቀ የሚባል ሰዓሊ ጎረቤት አለኝ። አይ ፊደል አታጣሉ፣ አይ ፊደል አታጣሉ፣ አይ ፊደል አታጣሉ። ለመጣው ሰልፈኛ ሁሉ መፈክር የሚጽፈው እርሱ ነው። በፊደል 3 ብር ይከፈለዋል። ይውደም ይፋፋም ይለምልም እያለ ቤተሰቦቹን ያስተዳድራል። ይኸውልህ ለዘላለም የማይነጥፍ እንጀራ ይዟል። ሰልፍ መቼም የሚያቆመው በምጽአት ቀን ይመስለኛል። ያኔ በግራና በቀኝ እንሰለፍና ሁሉ ነገር ያከትማል። በሰላማዊ ሰልፍ የጀመረው ኑሯችን ያኔ በሰማያዊ ሰልፍ ይጠናቀቃል። በእርስዎ ግምት ሰልፍ የለወጠው ምንድን ነው? ሰልፍ የለወጠውማ የኔን መልክና የጎረቤቴን የደነቀውን ኑሮ ነው። ሌላ እንኳን አላውቅም። በዚህ ሰልፍ ላይ በብዛት የተሳተፉት በእርስዎ ግምት ተማሪዎች ናቸው ወይስ ሰራተኞች? ሁሉም አይደሉም፣ ልጆቼ ናቸው። ቃለ መጠየቁን ስለሰጡኝ በጣም አመሰግናለሁ። ዛሬ ካሜራ ባለመያዜ ለፎቶግራፍ ልቀጥሮት ነው። እንዴት ነው ነገ ይመቸዎታል? አይመቸኝም። ለምን? ነገ የወረዳ 3 የአካል ጉዳተኞች ማህበር ያዘጋጀው ሰልፍ አለ። አንድ አይናቸውን ማየት የተሳናቸውን ሰዎች ወክዬ እዛ ላይ ስለመሳተፍ አይመቸኝም። ጣና ዳር ቆሜ አዲስ አበባን ባሰብኳት ጊዜ አለቀሱ። ውድ አድማጮቼ፣ አሁን የምገኘው በባህር ዳር ከተማ ውስጥ በምትገኝ አንዲት የመጻፊያ ጠረጴዛ ላይ ነው። በመልክዓ ምድራዊ አቀማመጥ ረገድ የባህር ዳር ከተማ በሰሜን የጣና ሐይቅ፣ በደቡብ የአጎቴ ኪዮስክ ያዋስኗታል። ወደ ከተማይቱ የተጓዝኩት ዘመዶቼን ይልቁንም አያቴን ለመጠየቅ ሲሆን እግረ መንገዴን የሚከተለውን እውነትና ቅጥፈት የተቀላቀለበት የጉዞ ማስታወሻ እነግራችኋለሁ። በባህር ዳር የመጨረሻው የድሃ ምግብ አሳ ሲሆን በአዲስ አበባ የመጨረሻው የድሃ ምግብ ሀሳብ መሆኑ ተረጋግጧል። በተለይ አያቴ አሳን እጅግ አጥብቆ ከመውደዱ የተነሳ አሳ በሚጠፋበት ወቅት ጠቦት በግ ወደ ሐይቅ ይወረውርና በመረቡ መልሶ ያጠምደዋል። ከዚያ አሳነህ ብያለሁ አሳነህ እያለ ያርደዋል። አያቴ ወፍራም ነው። ስዕል ትምህርት ቤት ገብቼ ካጠናሁት የአካል ስርዓት ወይም አናቶሚ በተቃራኒ ከአያቴ ራስ ቅል ቀጥሎ በቀጥታ የሚመጣው ትከሻው ነው። በመንደሩ የታወቁት ማጅራት መቺዎች አንድ ምሽት ከኋላው ከተከታተሉት በኋላ ማጅራት ስላላገኙበት ሳይመቱት ተመልሰዋል። ወደ ባህር ዳር ከተማ እንደገባው ባጃጅ ተሳፈርሁ። ባጃጅን ለመጀመሪያ ጊዜ የተመለከተ ሰው የዶሮ ብቻ ሳይሆን የሚኒባስም ጫጩት እንዳለ ይገባዋል። ባጃጅ ገና ለአካለ መጠን ያልደረሰች ከጥቂት ብረትና ከብዙ ጨርቅ የተሰራች ተሽከርካሪ ናት። ለመጀመሪያ ጊዜ ከተሳፈሩ ሾፌሩ ባንቀልባ አዝሮት የሚሮጥ እንጂ በመኪና የሚያደርሶት አይመስሎትም። አብዛኞቹ ባጃጆች የሚያንቀሳቅሳቸው የማሽን ህግ አይደለም፣ የእግዚአብሔር ቸርነት ነው። እኔ የተሳፈርኩባት ባጃጅ ፍሬን ስላልነበራት ለመቆም ስትፈልግ በቅርብ የተገኘ ዘንባባ ትደገፋለች። የአያቴ ቤት የሚገኘው ከጣና ሐይቅ ጥቂት ሳንቲሜትሮች ርቆ በሚገኝ መንደር ውስጥ ነው። በመንደር ውስጥ ያሉ ቤቶች ሁሉም በጣራቸው ላይ መጅመጅ የሚያካክሉ ድንጋዮች ተሸክመዋል። እንዲያውም ጢስ አባይን ለመጎብኘት መጥቶ እግረ መንገዱን ወደዚህ መንደር የገባ አንድ ቱሪስት እዚያ ሀገር ድንጋይ የሚዘንበው ምን ወር ላይ ነው ብሎ ጠይቋል።
በእኔ አስተያየት አንዱን ቤት ከአንዱ ቤት ለመለየት የተሻለው መንገድ የቤት ቁጥር መሸምደድ ሳይሆን በጣራው ላይ የሰፈሩትን ድንጋዮች ቁጥር ማወቅ ነው። ባለ 7 ኮከብ ሆቴል እንደሚባለው ሁሉ ባለ 7 ኮረት ቤት የሚል ማዕረግ ያለው ቤት ነው። ወደ ከተማይቱ የመጣውበት ጊዜ ከአንድ አብዮታዊ ክብረ በዓል ጋር ስለተገጣጠመ የክብረ በዓሉ መክፈቻ ላይ ፖሊስ ኦርኬስትራ ማርሽ እያሰማ መንገዱን በሰልፍ ሞልቶ ከፊቴ ከቻለ። የሰልፈኞች መሪ የሆነች ሴትዮ ለምርኩዝ ላይ የሚበቃ ሽመል በኃይል ሽቅብ እየወረወረች መልሳ ትቀልባለች። የኦርኬስትራው ትርኢት ቢያስደስተኝም የሴትዮዋ ሽመል አወራወር ስላስፈራኝ መንገድ ቀይሬ ልሸሽ ዞር ስል ቦታ ቀይሮ ከቆመ ዘንባባ ጋር በግንባሬ ተላተሙ። ግንባሬ በማበጥ ሂደት ላይ እንዳለ ቢሰማኝም ስጋጭ አይተው በሳቁ ሰዎች ፊት ግንባሬን ማሸት እንደ ውርደት ስለቆጠርኩት ጥርሴን ነክሼ ሄድሁ። ሙሉ ዓለም አዳራሽ ፊት ለፊት ስደርስ ሸንኮራ የምትበላ ጉልት ሻጭ አገኘሁና ፋርማሲ አካባቢ ኖር ይሆን ብዬ ጠየቅኳት። አለምም የለምም ሳትለኝ የጀመረችውን የሸንኮራ ጥቅ እስክጨርስ ካስጠበቀች በኋላ ልትታከም ነው ብላ ወደ ሌላ ሸንኮራ ተመለሰች። በመንገድ ጥቆማ ረገድ በባህር ዳርና በአዲስ አበባ መካከል ብዙ ልዩነት የለም። ከ2 ሳምንታት በፊት አዲስ አበባ ውስጥ በሚገኝ አንድ ሰፈር እግር ጥሎኝ የቸኮለ መንገደኛ አስቁሜ ይቅርታ ወንድሜ፣ ነገሩ ምን መሰለህ፣ ከ3ቱ የመህጎች መካከል የመጨረሻውን መተግበሪያ ለመሸመት ፈልጌ ነበር። እዚያ አካባቢ ፋርማሲ ይኖር ይሆን ብዬ ጠየቅኩት። ከ3ቱ የመህጎች መካከል የመጨረሻው መተግበሪያ ደግሞ ምንድን ነው ሲል ጠየቀኝ ሰውየው። ኮንዶም። ታዲያ ኮንዶም ለመግዛት አትልም? ምን ያንዛዛል አለኝ በሹ። አይ ለነገሩ ኮንዶም ማለት ጠፍቶኝ ሳይሆን የቀጠሮዬ ጊዜ ገና ስለሆነ ለምን ስሙን አስረዝሜ ጊዜ አልገድልም በማለት ነው እንጂ ኮንዶምስ ጠፍቶኝ አይደለም። እና ከ3ቱ የመህጎች መካከል የመጨረሻው መተግበሪያ ለመሸመት የሚያስችለኝ ፋርማሲ እዚያ አካባቢ ይኖር ይሆን? አዎ አለኝ ሰውየው ንዴቱ ሳይበርድ። በዚህ በኩል ቀጥ ብለህ ትሄድና የመገናኛ ድልድይ ታገኛለህ። አወቅኩ አይደል? አዎ። ከዚያ ድልድዩም በግራ በኩል ትተኸው በማለፍ 100 ሜትር አካባቢ እንደሄድህ ቡና ቤት ታገኛለህ። ጥሩ። ከዚያ ቡና ቤቱ ፊት ለፊት አዲስ የተጀመረ ህንፃ ይታያል። ህንፃው ፊት ለፊት የቆሙ ደላሎች አሉ። እሺ፣ ደላሎችን ካያቸው ጠጋ በልና ፋርማሲውን ጠይቃቸው፣ ሰፈሩን ከኔ በላይ ስለሚያውቁት ይነግሩሃል ብሎኝ ውልቅ አለ። በባህር ዳር ቆይታ ወቅት ያረፍኩት አያቴ ቤት ነው። አመሻሽ ላይ አጎበር ወደ ለበሰ መኝታ ቤት ሸኘኝ። የአጎበሩ ወንፊት ቀዳዳ ስፋት ትንሽ ስላጠራጠረኝ እውን ይሄ የወባ ትንኝ ያስገባም ብዬ ጠየቅኩት። አይ አይመስለኝም፣ እርግጥ ነው እጅግ በጣም የከሱት ትንኞች ገቡ ይሆናል፣ ተመልሰው መውጣት እንደማይችሉ ግን እርግጠኛ ነኝ። የመኝታ ዕቃዎችን ተንተርሰው የሚጻፉ የፍቅር ዘፈኖች በአዲስ አበባ መኝታ ላይ ተመስርተው ስለሚጻፉ የወባ መከላከያ አጎበርን አይጨምሩም። ምሳሌ 1 አንሶላው ትራሱ የሚኮሰኩሰኝ አንተ ስትመጣ ነው የሚለሰልሰኝ አስቴር አወቀ። አንሶላው ትራሱ ያንቺ ሐሳብ አለበት ኤፍሬም ታምሩ። ስለዚህ ራሴን ባህር ዳር ወይም ሐዋሳ የሚኖር አፍቃሪ አድርጌ በመውሰድ አጎበርን የሚያሟላ የዘፈን ግጥም ለመስራት ጥረት አደርግ ጀመር። አንሶላው ትራሱ ፍራሽ አጎበሩ የጠፋሽ እያለ ያያል ወደ በሩ። የማይመስል ነገር ነው። አይን ያለው መኝታ እስካሁን ድረስ ታይቶ አይታወቅም። ከቤት ዕቃዎች ውስጥ ከመርፌና ከባትሪ በቀር አይን ያለው ባለመኖሩ ይህን የቋንቋ አገባብ መጠቀም ሰዋሰውን ጠንቅቆ ከሚያውቅ አድማጭ ጋር ስለሚያጣላ ተውኩት። ሙከራ 2 አንሶላው ትራሱ ፍራሽ አጎበሩ ያላንቺ ሲነጠፍ አቤት መደበሩ። ይሄ ትንሽ ሳይሻል ይቀራል፣ ግን መደበሩ የምትለው ቃል ትንሽ ትደብራለች። በሃያሲዎች አባባል ኪነታዊ ለዛ የላትም። እኔም ለነገሩ አጎበሩ ባይዘኝ ካልጠፋ ቃል መደበሩን አልጠቀም ነበር። የመጨረሻ ሙከራ አንሶላው ትራሱ ፍራሽ አጎበሩ አፍነው ሲገርሉኝ እነማን ነበሩ? የተሻለ የሰዋሰው አገባብ ያለው ሐሳብ ነው፣ ግን የፍቅር መሆኑን ትቶ የነገር ፍለጋ ግጥም ሆነ።
መጨረሻ ላይ ሁኔታውን ለአያቴ ሳጫውተው ወደ መጻፊያ ክፍሉ ገብቶ የሚከተለውን ሐሳብ በማስታወሻው ውስጥ ጨመረ። አጎበር፣ የመኝታ ዕቃ፣ ከትንኝ ብቻ ሳይሆን ከስንኝ የሚከላከል። የባህር ዳር ከተማ ወጣቶች HIV ኤድስን በተመለከተ ጥሩ ግንዛቤ አላቸው። የኪዮስክ ባለቤት ከሆነው ወጣት አጎቴ በቀር። ከወጣቱ አጎቴ ጋር በርዕሰ ጉዳዩ ላይ የተጫወትነው የሚከተለውን ይመስላል። ወሲብ ታደርጋለህ? አዎ፣ በሳምንት ቢያንስ ከ3 ሴቶች ጋር እወጣለሁ። በኮንዶም ትጠቀማለህ? እንዴታ፣ በሳምንት ቢያንስ 4 ፓኮ እሸጣለሁ። አመሰግናለሁ።